ሞዴል የሆነ ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃ አለን። ድፍን የአማራን ሕዝብ ተላላኪ ነው ሲሉ የዘለፉት ተመስገን ጥሩነህ አሁን ደግሞ ላኪያቸውን አለቃቸውን የማይተኛና የማያንቀላፋ ነው እያሉ ተከስተዋል። ዳዊት በመዝሙሩ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም ሲል ለፈጣሪው ያለውን መታመን የገለጸበትን ቃል ተመስገን ጥሩነህ ለአለቃቸውና ለላኪያቸው ብለውታል። በእርግጥ ተመስገን ባይሉትም ራሳቸው ጠቅላይ ሚኒስትሩ ላለፉት ዓመታት ሁሉ ሲናገሩት የነበረ ጉዳይ ነው። አልተኛም አላንቀላፋም የሚለውን አብይ አህመድ በማዕበል ውስጥ የማልናወጽ ኢየሱስ ነኝ ሲሉም እንደ ሙሴ የማሻግራችሁ መሲህም ነኝ ሲሉ የሚከተላቸው ምዕመን እንጂ ተዉ የሚላቸው አባት ባይኖርም እሳቸውም ራሳቸውን ከማይተኛውና ከማያንቀላፋው ፈጣሪ እኩል አድርገው ሲናገሩ ሰንብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮና በብዙ የክርስትና እምነቶች ውስጥ እግዚአብሔር ሁልጊዜ ፍጥረታቱን የሚጠብቅን የማይደክም መሆኑን ለመግለጽ በስፋት ጥቅም ላይ የሚውለው ይህ መንፈሳዊ ኪዳን ፈጣሪ በማንኛውም ሰዓትና ሁኔታ የሰው ልጆች እንደሚጠብቅና እንደማይዘነጋ ለማመልከት እንደ ሰው ልጅ ድካም ወይም እንቅልፍም እንደማያሸንፈው ለመግለጽ የሚሰበክ ነው። እግዚአብሔር በአምሳሉ የፈጠረውን የሰው ልጅ ለመጠበቅ እንቅልፍ ሲያጣ የአብይ አህመድ እንቅልፍ ማጣት ግን ሰው የሚገድሉበትን ስልጣን ለመጠበቅ ነው የሚለውን ነጥብ እንትወውና ራሳቸውን ከፈጣሪ ጋር በሚያመሳስሉበት ምክንያትና ሁነት ላይ እናተኩር። የአምባገነኖች አንዱ ጠባይ ራሳቸውን እንደ ቀራኒዮ ኢየሱስ ወይም እንደ አሻጋሪው ሙሴ ከስቶ መናገር ወይም እንደ ተመስገን ጥሩነህ ባሉ ሰዎች ማስነገር ነው። ገዢዎች እንደ አማኝ ሲተውኑ እሳቸውን ለመምሰል የማይጋፋ የለም። የብልጽግና ሚኒስትሮች ሲዘምሩና ሲሰብኩ፣ ጄኔራሎቹ ወታደሮቻቸውን በፓስተር ሲያሰብኩ የመታየታቸው ምክንያት አለቃቸውን ለማስደሰት ጭምር ነው የሚያስብለውም ይኸው ነው። ፈረንጆቹ እኔ እግዚአብሔር ነኝ የሚሉትንም ሆነ በፈጣሪ የተቀባሁና በእርሱ የተላከሁ ነኝ በሚሉት አምባገነን መሪዎች ላይ ብዙ ጽፈዋል። አምባገነን መሪዎች አንድም ሃይማኖተኛ መስለው እንደ አማኝ አደርጓቸው ሕዝብን ወደ ተሳሳተ ገደል ይወስዳሉ፣ ወይም እግዚአብሔር የቀባንና የሰየመነን ብለው በሕዝባቸው ላይ ይነግሳሉ፣ አለያም ራሳቸውን ችለው አምላክ ነኝ ይላሉ። የሰማይና የምድር አምላክ እኔው ራሴ ነኝ፣ አምልኮና ውዳሴም ለእኔ ይገባል ብለው አፍ አውጥተው ይናገራሉ። እኔ ራሱ እግዚአብሔር ነኝ የሚሉትም ሆነ አምላክ የቀባኝ ነኝ የሚሉቱ በዚህኛው ክፍለ ዘመን ተመናምነዋል። እንዲህ ያለ ጠባይ ያላቸው አብዛኞቹ አምባገነን መሪዎች 20ኛው ክፍለ ዘመን ላይ ተጠናቀዋል። ሰይጣን ለአመሉ መጽሐፍ ቅዱስ ይጠቅሳል እንዲል ተረቱ አማኝ መስለው ከሃይማኖት መጽሐፍት የሚያጣቅሱ ሕዝባቸውም እርሱስ በጌታ መንገድ ያለ ሰው ነው ብሎ እንዲያምናቸው የሚፈልጉ አያሌ መሪዎች ግን በየአህጉሩ ሞልተዋል። እኔ እግዚአብሔር ነኝ የሚል ብቻ ሳይሆን እኔ ንጉሥ ነኝ የሚል መሪ በዚህኛው ክፍለ ዘመን እየተመናመነ ቢሄድም የኢትዮጵያው ጠቅላይ ሚኒስትር ግን ራሳቸውን ንጉሥም እግዚአብሔርም ሙሴም ኢየሱስም አድርገው ሰራዊታቸውን በንጉሥ ዳዊት መስለው ሲገልጹ ቆይተዋል። ይህንን ድፍረት የሚያደርጉት ከመጋቢት 24 2010 ጀምሮ እንደነበር እሳቸውን በአጽንኦት ለተከታተለ ሁሉ አዲስ ክስተት ሊሆንበት አይችልም። በሚሊዮን ገዳይነት በሕግና በፍርድ የሚጠየቁ አንደበታቸው ውሸትን የተለማመደባቸው ስርቆትን እጃቸው አመል አድርጎባቸው ኖሯል የሚባልላቸው አትዋሽ፣ አትግደልና አትስረቅ የሚሉ ትእዛዛት ያሉትን ወንጌል አጥብቀው እንደሚያምኑ ሲናገሩ መጀመሪያ ግራ አጋቢ የሆነባቸው ለጥቂቶች ነበር። አሁን ግን አያሌ ሰዎች እሳቸው ሃይማኖተኛ መስለው ለመታየት የሚያደርጉትን ጥረት የአምባገነናዊ አገዛዞች ማታለያ አድርገው በመመልከት ቢያንስ እንደሚዋሹና እንደሚገድሉን ያረጋገጡልን ሰው አማኝ ነኝ ብለው አይሸውዱንም በማለት ከመደመር ሰፈር እየተቀነሱ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ግን አማኝ ነኝ ከማለት አልፈው አሁን ራሱ የሚታመነው እግዚአብሔር እኔ ነኝ ብለዋል። እንዲህ ባለ መልኩ ራስን እግዚአብሔር አድርጎ መሰየም ደግሞ በ20ኛው ክፍለ ዘመን የነበሩት መሪዎች የሚያደርጉት ተግባር ነው። ይህ ሕዝባቸው እንደ ፈጣሪ እንዲያመልካቸው እንደ አምላኩም እንዲከተላቸው ለማድረግ ለመግዛትና ለማታለል ሲያገለግላቸው ቢቆይም መጨረሻቸው ግን አላሳመረውም። ራሳቸውን እግዚአብሔር አድርገው መጨረሻቸው ውርደት የሆነ ጥቂት መሪዎችን በዚህ ሳምንታዊ የአምባገነኖች መዘከሪያችን እናስታውሳለን። በኢዲ አሚን ዳዳ እንጀምር። I had a dream sent last night from God. He has instructed me to throw out all Asians from the country. ኢዲ አሚን ዳዳ ኡጋንዳን ቁጭ ብድግ አድርጎ ሲገዛ መጀመሪያ እግዚአብሔር በቀጥታ የሚያማክረኝ ሰው ነኝ ይል ነበር። ትንሽ ቆይቶ ግን እግዚአብሔርን እንደ አማካሪ መመልከት ተገቢ አይደለምና እኔው ራሱ እግዚአብሔር ነኝ አለ።
ለረጅም ጊዜ ያምታታበት ሐሳቡ እኔ ኡጋንዳን የማስተዳድራት በእግዚአብሔር አማካሪነት ነው፣ የውጭ ሀገር ዜጎችን ካባረርኩ እግዚአብሔር አዞኝ ነው፣ ሚኒስትሬን ከገደልኩ ሕዝብን በመደዳ ከፈጀሁ በፈጣሪ አማካሪነት ነው ይል ነበር። አንድ ባርባሬት ሽሮደር የተባለ ፈረንሳዊ የሲኔማ ሰው በእርሱ የሕይወት ታሪክ ላይ በማተኮር ዘጋቢ ፊልም ሰርቶ ነበር። ፊልሙን የሠራው ራሱን አሚንን ቃለመጠይቅ አድርጎ ነው። አሚን በእያንዳንድ የሕይወት ታሪክ ውስጥ ቀጥተኛ አማካሪው እግዚአብሔር እንደሆነ ለሽሮደር ያብራራለት ሲሆን የኢኮኖሚ፣ የፖለቲካ፣ የውጭ ግንኙነቱ ወዘተ ዕቅዶችን መጀመሪያ ለሱ አስተያየት እንዲሰጥ አድርጋለሁ ሲል ከጌታው ጋር ቀጥተኛ ግንኙነት እንዳለው ገልጿል። ስለ ኡጋንዳ የኢኮኖሚ ፖሊሲ ሳወጣ እግዚአብሔርን አስተያየት ስጥለዋለሁ። እርሱም የሰጠውትን ዕቅድ በሚገባ አይቶት አስተያየቱን ይመልስልኛል። ይሄ ነገር ለሀገሪቱ የሚጠቅም አይደለምና ትቀይረው ዘንድ ፍላጎቴ ነው ይለኛል። ተኝቼ እንኳን ቢሆን እንቅልፌንም ትቼ በመነሳት እቀይረዋለሁ። ይሁን እንጂ እግዚአብሔር አብዛኛውን ጊዜ የሚነግረኝ በጣም ድንቅ ዕቅድ እንዳቀድሁ ነው። መዳፎቼን ይዞ አንተ ሰው ያዘጋጀው ዕቅድ ተአምር ነው፣ በዚህ ድንቅ ሐሳብህ ቀጥል ብሎ አድናቆቱን ይገልጽልኛል። እውነት ለመናገር እግዚአብሔር ቀጣይነት ያለው ምክርና ድጋፉን ባያደርግልኝ ኖሮ አሁን በአገሪቱ እየታየ ያለው ለውጥ የማይታሰብ ነበር ሲል ለፊልም ዳይሬክተሩ ነግሮታል። ሁሉም ሰው የሚሰማኝ ሰው ነኝ። የአፍሪካ አንድነት ስብሰባ ላይ እኔ ካልተናገርኩ የማይከፋ ሰው የለም። እኔን ከመውቀሳችሁ በፊት መጀመሪያ ልታውቁት የሚገባ ቁም ነገር አለ። እግዚአብሔር ይችን ሀገር የፈጠራት የጥቁሮች ብቻ አድርጎ ነው። ባሳለፍነው ነሐሴ 4 ከንጋቱ 11 ሰዓት ላይ ምን ሆነ መሰለ? በመኖሪያ ቤት እግዚአብሔር መጥቶም ተቆጣኝ። በቃ ይችን ሀገር ለነጭ አስረክባት አረፍክ አይደል? እነዚህን ህዝቦች ካላባረርክ ኢኮኖሚው አደጋ ላይ ይወድቃል ብሎ በፍጥነት እርምጃ እንዲወስድ ጠየቀኝ። ከአሁን በፊት እንዲህ ባለ ኃይለ ቃል ተናግሮኝ ስለማያውቅ የነገሩን ክፋት ተረዳው። ወደ ቢሮ ሄጄም በ3 ወራት ውስጥ የውጭ ሀገር ሰዎች ተጠራርገው እንዲወጡ ትዕዛዝ ሰጠው። ኢዲ አሚን ዳዳ እስከሆነ ዘመን ድረስ እግዚአብሔርን እንደ ቀጥተኛ አማካሪው አድርጎ የሚመለከተው ነበር። በኋላ ላይ ግን አሰበበትና ይህስ ተገቢ አይደለም፣ ከኔ በላይ ሌላ አካል፣ ከኔም የሚልቅ ሌላ ኃያል ኃይል ያለ ለማስመሰል መሞከር ጥሩ አይደለም። ይህንን እያደረግሁ ከቀጠልሁ በህዝብ የምናቃለሁ፣ ይህ ህዝብ ይነሳብኛል ብሎ አሰበና እኔ ራሱን እግዚአብሔር ነኝ አለ። የሰማይና የምድር ጌታ፣ የአዋፍና የእንስሳት አባት፣ የባህር ዓሣዎችና ነፍሳቶች አምላክ፣ የዘላለም ንጉሥ ኢዲ አሚን ዳዳ ነኝ ሲልም ለራሱ ስምና ማዕረግ ሰጠ። እንዲህ እያምታታ ከ1971 ጀምሮ ለ8 ዓመታት ኡጋንዳን ገዛ። በመጨረሻም በተቃዋሚዎቹ ትጥቅ ትግል ተባሮ 300 ሺህ ህዝብ በገደለበት ስልጣኑን አጣ። ተዋርዶ ተሰደደና በሊቢያና በሳውዲ አረቢያ በስደት ኖሮ ቀጥሎም በ78 ዓመቱ ሞተ። ያ እግዚአብሔር ነኝ እያለ ህዝብን ያሞኘበት እብሪቱም ለዘላለም አሸለበ። እነዚህ ወታደሮች የሚሄዱት ሞት የተፈረደበትን ፕሬዝዳንት ለመግደል ነው። እሳት የሚተፋ ጠመንጃቸውን አንግተው ወደ መሰዊያው ቦታ እየፈጠኑ ናቸው። ሆኖም ፕሬዝዳንቱ በችሎት ላይ ከገደልኳችሁ ትንሣኤ አድርጌ መጥቼም እበቀላችኋለሁ ማለቱን ተከትሎ የፍርድ ቤቱን ትዕዛዝ የሚያስፈጽም ደፋር ሰው ቸግሮ ነበር። ያ 11 ዓመት ሙሉ በህዝብ ትከሻ ላይ የከረመ ሰው 101 ክሶች ቀርበውበት በ101ዱም ወንጀለኛ ተብሎ 101 የሞት ፍርዶች የተበየነበት ሆኖ እንዲህ ኩርምትምት ብሎ ተቀምጦ እሱ ላይ የሚተኩስ ጠፋ። በትንሣኤው ዘመን ተመልሶ ይበቀለናል ብለውም ፈሩት። ሆኖም እነዚህ ወታደሮች የመጣው ይምጣ ብለው ወሰኑ። ይህ 2 እጁን ተይዞ በውርደት የተቀመጠው ደግሞ እሱ ነው። ውጭ ላይ ሲያደህየው የኖረው ዘመድ አዝማዱን ሲገልበት ዓመታትን የከረመው ህዝብ ሞቱን ሊታደም ከቦ እየተጠባበቀ ነው። ሰውየው ፍራንሲስኮ ማሲያስ ጉዬማ ይባላል። ኢኳቶሪያል ጊኒ የተባለችን አገር እየመራ አገር ያስጨነቀ ሰው ነበር። ከ7ኛ ክፍል በላይ ትምህርቱን ለመግፋት ቀለም ላይ ለመብረታት ያልቻለው ሰው ህዝብ ላይ ቃታ ለመሳብ ግን አልተቸገረም። በድንገት ያገኛትን ስልጣን ተጠቅሞ ህዝቡን በእውቀትና በእውነት ለመምራት ሲያቅተው አገዛዙን መለኮታዊ ሊያደርገው ሞከረ። ሃይማኖቱን ደጋግሞ ሲቀያየር ከቆየ በኋላ በመጨረሻ እኔኑ አምልኩኝ ብሎ ተከሰተ። 47 በመቶን የአገሪቱን ህዝብ ለስደት 300 ሺውን ለሞት የዳረገው ይህ ሰው የተማረ ፊደል የቆጠረና የሚበልጠውን ሰው እንደ ጠላት ይቆጥር ነበር።
ቤተ መጻሕፍት እንዳይኖሩ አቃጥሏል። የተማሩ ሰዎች እንዳላይ ብሎ ዩኒቨርሲቲ ዘግቶ ፕሮፌሰሮችን ገድሏል። ሌላው ቀርቶ ምሁር ወይም ኢንቴሌክቹዋል የሚል ቃል በየትኛውም ንግግር ውስጥ ጥቅም ላይ እንዳይውል በአዋጅ ከልክሏል። ሰዎች በልጠውት ከተገኙ ከቶ እኔን እግዚአብሔርን የምትበልጥ አንተ ማነህ ብሎ ይገድላል። የአገሪቱን ብሔራዊ ባንክ ገዢ ረሽኖ በባንኩ ውስጥ ያለውን ገንዘብ በሙሉ ወደ ቤተ መንግስት አስገብቶታል። ሚስቱ ጭምር የእሱን ግድያ ሸሽታ ውጭ አገር ሄዳለች። ከሱ በልጦ መገኘት ወንጀል ነበርና ከ12ቱ ሚኒስትሮች 10ሩን በስብሰባ ላይ ምሁራዊ ሐሳብ ሰንዝራቸዋል በሚል በአገሪቱ ብሔራዊ ስታዲየም ወስዶ ረሽኗቸዋል። ግድያውን የሚፈጽመው ደግሞ ህዝብ እየጠራ እንደ እግር ኳስ ተመልካች ስታዲየሙን ሞልቶ ነው። በኢኳቶሪያል ጊኒ ውስጥ ህግም እግዚአብሔርም እኔ ነኝ ያለው ማሲያስ በዚያች ሀገር ሌላ ሃይማኖት እንዳይኖር አግዷል። መመለክ የሚገባኝ እኔ ነኝ ይል የነበረው ፕሬዚዳንቱ በልጅነቱ ካቶሊክ ነበር። ፕሬዚዳንት ሲሆንም አብያተ ክርስቲያናት ሁሉ የእሱን አስተምህሮ እንዲያቀርቡ አዟል። እነሱም ትእዛዙን ተቀብለው እንዲህ የሚል የዘወትር ጸሎት ፈጠሩ። አንተ ፍራንሲስኮ ማሲያስ ሆይ ከአንተ ሌላ አምላክ አናውቅም። አንተ ማሲያስ ሆይ ፈቃድህ በሰማያት እንደሆነች ሁሉ በምድርም ትብዛ። ያንተ ምትሃት ባይታከልበት ኖሮ አገራችን ኢኳቶሪያል ጊኒ ህልው አትሆንም ነበር። እንዲህ እያሉ ጸልየውም አብያተ ክርስቲያናቱን አልማራቸውም። የእምነት ተቋማቱ እንዲዘጉ አደረገ። ቤተ ክርስቲያኖቹን ወደ መጋዘንነት ቀየራቸው። በማላቡ የነበረውን ካቴድራልም የጦር መሳሪያ ማከማቻ አደረገው። ማሲያስ ከእነዚህ ህግጋት ውጭ ያሉትን ሰዎች ይገድልና እንዲቀበሩ የሚያደርገው እስከ አንገታቸው ብቻ ነበር። በመቃብራቸው ቦታ ከአንገታቸው በላይ ያልተቀበሩ አስከሬኖችን ህዝብ እንዲያስተውል በማድረግ ላለመሳሳት ከእነዚህ ተማሩ ይል ነበር። ይቅርታ ከጠየቁኝ በምህረት የጎብኝቻቸው ወደ ህይወት እንዲመለሱና ከሞት እንዲነሱ አድርጋለሁ እያለም ይናገር ነበር። በፕሬዚዳንትነት ዘመኑ ከአገሩ ሲወጣ ሁሌም መብራት ይጠፋ ነበር። ይህንን የሚያደርገውም በአገራችን መብራት እየበራ ያለው በእኔ መለኮታዊ አቅም እንጂ በሳይንስ ብልሃት አይደለም ለማለት ነበር። ይህንን የሚያምኑ የአገሩ ዜጎችም ጥቂት አልነበሩም። ይህ ታሪክ በኦሪት ዘመን የተፈጸመ አይደለም፣ ከ40 ዓመታት በፊት በዚያው በአፍሪካ ምድር የሆነ ነው። እንዲህ እያለ አምልኩኝ እኔ እግዚአብሔር ነኝ ይል የነበረው ፍራንሲስኮ ማሲያስ በወቅቱ የመከላከያ ሚኒስትር በነበረው የወንድሙ ልጅ በዛሬው የኢኳቶሪያል ጊኒ ፕሬዚዳንት ቴዎዶር ኦባሜያንግ ተፈነቀለ። ለ11 ዓመታት ከገዛበት መንበሩ ላይ ተነቅሎ ከአገሩ ሊወጣ ሲል ድንበር ላይ ተያዘና ለፍርድ ቀረበ። በዘር ማጥፋት፣ በጅምላ ግድያ፣ አገር በማድሄትና በሌሎችም ወንጀሎች በ101 የክስ ዶሴ ፍርድ ቤት ቀረበ። በሁሉም ጥፋተኛ ተባለ። በዚህ ጊዜ በችሎቱ ውስጥ ተናገረ። እናንተ እኔ ላይ ሞት የምትፈርዱ ከሆነ እናንተን ወደ አጽምነት፣ ኢኳቶሪያል ጊኒን ደግሞ ወደ ምድረ በዳነት እቀይራችኋለሁ አለ። በዚህ ጊዜ ሰው ሁሉ ተደናገጠ፣ የምሩን መሰለው። ዳኞቹ ደፍረው ሞት ቢፈርዱም ፍርዱን ለማስፈጸም ወኔ ያለው ወታደር ጠፋ። ይህ ሰው ለዓመታት እግዚአብሔር ነኝ ብሎ ስለኖረ በእርግጥም ተፈራ። በመጨረሻም የአገሪቱ መንግስት ገዳይ ፍለጋ ውጭ አገር ሄደ። ሞሮኮ ፕሬዚዳንት ማሲያስን የሚገድሉ ወታደሮች በኪራይ ለማቅረብ ተባበረች። እናም መስከረም 29 1979 እንደ አውሮፓ አቆጣጠር ሌሎችን በገደለበት መንገድ እሱም አካሉ ተቆራርጦ በከባድና ቀላል መሳሪያ ተደብድቦ በ55 ዓመቱ ተገደለ። Let's put a bloody end to the 31-year dictatorship of Dominican strongman Rafael Trujillo, here with his brother Hector. His was one of the most absolute iron-fisted rules in modern history. ይህኛው ደግሞ ዶሚኒካ ሪፐብሊክ በተሰኘች ካሪቢያዊት ሀገር የነበረ ሌላ ፈላጭ ቆራጭ ሰው ነው። ራፋኤል ትሩሃዮ መጠሪያ ስሙ ነበር። ራፋኤል ከ1932 ጀምሮ ለ29 ዓመታት አገሩን የገዛ የበዙ አስገራሚ ነገሮችን የፈጸመ ሰው ሆኖ ተመዝግቧል። በአንድ ሳምንት ውስጥ 20 ሺህ ህዝብ የመግደል እቅድ ይዞ ፈጽሞታል። ኑሮ ከበደን መንግስት መላይ በለን ብለው ሰልፍ የወጡ ዜጎችን ኮሚኒስቶችን የማስወገድ ዘመቻ ይካሄድ ብሎ በመደዳ አስጨፍጭፏቸዋል። የመግደል ቆሌው በአገሩ ህዝብ ላይ ብቻ አላበቃ ብሎት የጎረቤት ሀገርን ህዝብም ጨፍጭፎ እስካሁን ድረስ ዶሚኒካና ሃይቲ የሚጋጩበትን የጸብ ውርስ ትቶ ሄዷል። መንግስታዊ ሽብር ወይም ስቴት ቴሮሪዝም ተብሎ በሚጠራው ድርጊት ትሩሃዮ በህዝቡም በጎረቤቶቹም ላይ ጠመንጃ መምዘዝ የሚወድ ጠበኛ ሰው ነበር። ሁሉም ደንግጦ ዝም ሲልለት፣ ያለውም ሲፈጸምለት፣ ሟችም ሲገደልለት ያለ ሃይባይ እንደተቀመጠ ገባውና በአገዛዝ ዘመኔ በአንድ ማለዳ ልነሳና እንዲህ ላድርግ ብሎ የሚከተለውን አደረገ። እኔ እግዚአብሔር ሰማይና ምድርን ፈጠረ የሚለውን አባባል አልቀበለውም፣ አላምንበትም። እግዚአብሔር ያለው በመንግስተ ሰማያት ነው፣ በምድር ያለው ፈጣሪ ራፋኤል ትሩሃዮ ብቻ ነው ብሎ በአደባባይ የተናገረውን አዋጅ አደረገው። በአገሪቱ የሚገኙ አብያተ ክርስቲያናትና የግል መስሪያ ቤቶችም እግዚአብሔር በሰማይ ትሩሃዮ በምድር የሚለውን መፈክር በየአጸዳቸውና ቢሮአቸው እንዲለጥፉ ታዘዙ። በወቅቱ ዶሚኒካ ሪፐብሊክ ትታወቅበት የነበረው አገራዊ መሪ ቃል እግዚአብሔር፣ እናትና ሀገር እንዲሁም ነጻነት የሚል ነበር።
እሱ ግን እግዚአብሔር በሰማይ ቱርሃዮ በምድር ወደሚል አስቀየረው። አሁንም ግን እርካታ አልተሰማውም። የእግዚአብሔር ስም ከኔ ቀድሞ መጠራቱ የሚበልጠኝ አካል እንዳለ የሚጠቁም ነውና ይቀየር ብሎ ቱርሃዮ በምድር እግዚአብሔር በሰማይ ተብሎ ይጠራል ያለው ሆነለት። የአገሪቱ ሕዝብም ቱርሃዮ በሁላችን ልብ ውስጥ አለ የሚለውን መፈክር በየቤቱ እንዲሰቅል ታዘዘ። ይህንን ያላደረጉትን ደግሞ በአደባባይ የሚሰቅል ብርጌድ 42 የሚባል ጦር መሰረተ። እናም እጁ የገባለትን ሁሉ እየገደለ ይጣላኛል ብሎ ያሰበውን ሁሉ እየሰቀለ ቀጠለ። እንዲህ እያለ እየኖረ እያለ ግንቦት 30 1961 እንደ አውሮፓ አቆጣጠር ከዕቁባቶቹ አንዷን አሳፍሮ ከቤተ መንግሥትም ወጥቶ ጉዞ ጀመረ። እስከ አፍንጫቸው በታጠቁት አጃቢዎቹ ተከቦ እሱም ታጥቆ በመኪና እየተጓዘ እያለ በደፈጣ ተኩስ ተከፈተበት። ምድር ቁና ሆነች። ጠባቂዎቹ በየተራ ወደቁ። ከደቂቃዎች በኋላ የቱርሃዮ አስከሬን በአስፓልት ላይ እንደ ዜብራ ተነጠፈ። ያ በምድር ያለሁት እግዚአብሔር እኔ ነኝ እያለ የሚመጻደቀው እብሪተኛ ሐሰቱ ያልታደገው ቱርሃዮ ለዘላለሙ ተሸኘ። ይህንን ግድያ ያቀነባበረው ሲአይኤ ቢሆንም ዋናው ፈጻሚ ግን ጄኔራል ኢምበርት የተባሉ የዶሚኒኮ ሪፐብሊክ መኮንን ናቸው። ስለተገደለበት ሁኔታ ከ10 ዓመታት በፊት ለቢቢሲ ቃለ መጠይቅ የሰጡት ጄኔራሉ ቱርሃዮ በመጀመሪያ ቆስሎ ነበር ከመኪና የወጣው። ከዚያ ሲራመድ ሳየው አንድ ጥይት ለቀኩበት፣ ወደቀ። ጠባቂዎቹ ተፋልመዋል። ነገር ግን አስከሬኑን በኤልጆፌ ጎዳና ላይ ከመዘርጋት አልታደጉትም ብለዋል። ይህንን አምባገነን ያስወገዱት ጄኔራል በዶሚኒካ ሪፐብሊክ የምንጊዜም ጀግና ተብለው የተሸለሙ ሲሆን በአገሪቱ ሕዝብም እንደ ባለውለታ ሲቆጠሩ ኖረዋል። ራሳቸውን እንደ እግዚአብሔር የሚቆጥሩ ደፋር መሪዎች በ20ኛው ክፍለ ዘመን እንደ አሸን ሞልተው ነበር። የአብዛኞቹ ግን መጨረሻቸው አላማረም። የኢትዮጵያው ጠቅላይ ሚኒስትር በመንጋ ደጋፊዎቻቸው አንድ ወቅት ሙሴ የሚል ስም ወጥቶላቸው እንደነበር ይታወቃል። እሳቸውም ይህንን ሙሴ መባላቸውን እንደ ትክክለኛ ስያሜ ወስደውት በአንድ መድረክ ላይ እኔ ሙሴ ሆኜ ሳለ ሕዝቡ ግን እንደ እስራኤላውያን ከባርነት አልወጣም ብሎ እያስቸገረኝ ነው ሲሉ ሲናገሩ ነበር። አሁን ያንን አሻሽለውና አሳድገው ዋናው እግዚአብሔር እኔ ነኝ ብለዋል። እንደ ተመስገን ባሉ ምስለኔዎቻቸው ደግሞ የማይተኛ የማያንቀላፋ እየተባለላቸው ነው። እንደ ኦሪቱ እስራኤል ጠባቂ የቀራቸው ነገር እንደነ ማስያስና ቱርሃዮ እኔ እመለክ ዘንድ አብያተ ክርስቲያናት ይሰየሙልኝ ማለት ብቻ ይመስላል። ፎቶአቸውን በየመስሪያ ቤቱ እያሰቀሉ ነው። የቀራቸው ግን ይህ ብቻ አይመስልም። እንደ ኢዲ አሚን ዳዳም ፈርጥጦ ወደ መካከለኛው ምስራቅ መሸኘትም እንጂ። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘከሪያ ዝግጅታችንን እናጠናቀቃለን።